መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ እንደሚሳተፉ ተዘገበ። በምርጫው ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አዣንስ ፍራንስ ፕሬስ አመልክቷል። ዓለም አቀፍ የሰላም ማስከበር ተልዕኮ የወታደሮች ቁጥር በመቀነሱ አሳሳቢ ደረጃ ላይ መድረሱን አንድ ጥናት አመለከተ። ኢራን በመካከለኛው ምስራቅ ጦርነቱን ለማስቆም ከአሜሪካ ጋር የምታካሄደው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና አልተደረሰም አለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ብለዋል። ዜናው በዝርዝር መገናኛ ብዙሃን ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በሆነበት አመጽና ዛቻን በመጋፈጥ የኢትዮጵያ ተቃዋሚ ፓርቲዎች ግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ ይሳተፋሉ ሲል አዣንስ ፍራንስ ፕሬስ ዘገበ። የዜና አውታሩ ያነጋገራቸው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት የፓርቲያቸው አባላት አካላዊ ጥቃት እንዲሁም የዘፈቀደ ስርዓት መጋፈጣቸውን አመልክተዋል። ገለልተኛ መገናኛ ብዙሃን ጫና እንዳለባቸው የገለጹት የኢህአፓ ዋና ጸሐፊ የዘንድሮው ምርጫ ከምንጊዜውም የከፋ ይሆናል ማለታቸውን የዜና አውታሩ ጠቅሷል። በክልል ደረጃ ያሉ የተቃዋሚ ፓርቲ አባላትም እንዲሁ በጸጥታ ችግሮች ምክንያት ተንቀሳቅሰው የምርጫ ቅስቀሳ ለማድረግ መቸገራቸው ተመልክቷል። የአማራ ብሔራዊ ንቅናቄ ፓርቲ እጩ የሆኑት ዩሱፍ ኢብራሂም አባላትና ደጋፊዎቻቸው በፋኖ ዛቻና ማስፈራሪያ እንደሚዋከቡ መግለጻቸው ተዘግቧል። የኦሮሞ ፌዴራል ኮንግረስ ኦፌኮ ፕሬዝዳንት መረራ ጉዲና በበኩላቸው በዚህ ሁኔታ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ መንግስት በየ5 ዓመቱ የሚመረጥ መሆኑን ለማሳየት የታሰበ ስርዓት ነው ማለታቸው ተጠቅሷል። ዋሽንግተን የሚገኘው የአፍሪቃ ስልታዊ ጥናት ማዕከል ተመራማሪ ጆሴፍ ሲግል እንደሚሉት ደግሞ ስሙ በመታወቁ በድርጅታዊ መዋቅሩና ከሌሎች ፓርቲዎች የተሻለ ሀብት ስላለው ገዢው ፓርቲ ከፍተኛ የድምፅ ብልጫ ሊያገኝ ይችላል። በዚህ መሰረትም ሂደቱ ግልጽና ተአማኒ ይመስላልም ባይ ናቸው። የዜና አውታሩ ወደ 130 ሚሊዮን ሕዝብ ባለባት ኢትዮጵያ ደርግ ከስልጣን ከተወገደበት ጊዜ አንስቶ በተካሄዱ ምርጫዎች ገዢ ፓርቲ አብዛኛውን መቀመጫ ማሸነፉን አስታውሶ በሀገሪቱ ነፃና ፍትሐዊ ምርጫ ተካሂዶ እንደማያውቅ ገልጿል። በዘንድሮ ምርጫም ገዢው ብልጽግና ፓርቲ ከ547 የምርጫ ጣቢያዎች በ64ቱ ያለ ተቀናቃኝ እንደሚወዳደር አመልክቷል። ለጉራጌ አንድነትና ፍትህ ፓርቲ በምርጫ ቅስቀሳ ላይ ስልታዊ የሆኑ የምርጫ ሕግ ጥሰቶች እየተፈጸሙብኝ ነው ሲል አመለከተ። ፓርቲው እጩዎችንና ቀስቃሾችን ማስፈራራት፣ የምርጫ ቅስቀሳ ባነሮችን መቅደድና ደጋፊዎችን ከፓርቲው ጋር እንዳይገናኙ የማድረግ ድርጊት እየተፈጸመብኝ ነው ብሏል። ጎጎት ፓርቲ አሁን በሚወዳደርባቸው 4 ክልሎች የምረጡኝ ቅስቀሳ በማድረግ ላይ እንደሚገኝ ለዶይቼ ቬለ የገለጹት የፓርቲው የማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ ይደረግብናል ባሉት ጫና ምክንያት ፖሊሲያችንን ማሳየትና ማስረዳት አልቻልንም ይላሉ። የኛን ፖሊሲ በሚገባ ማስረዳትና ማሳየት አልቻለም። ወደ መሬት ወርደን ስንቀሳቀስ ታርጋ በሌላቸው መኪናቸውና ሞተሮች ከኋላችንና ከፊታችን እየተከተሉ በማናውቃቸው ሰዎች፣ አዲስ በሆኑ ሰዎች ማስፈራራትና ዛቻ ይደርስብናል። የሰቀልናቸው ባነሮች ሄደው እየሰበሰቡ ባነሮችን እያወረዱ ምርጫ ምልክታችን ላይ በለጠፍናቸው ኤሪያዎች ላይ ላዩ ላይ ወይ ደግሞ ቀደውት የእነሱን ምርጫ ምልክት ይለጥፋሉ። እዛ ላይ አብዛኛው ከኛ የምንጠቀምባቸው ቁሳቁሶች ወይ ደግሞ ለምርጫው ያገለግላሉ ያልናቸውን ቁሳቁሶች የማውደምና የመለቃቀም ስራ ነው እየሰሩ ያሉት። ሌሎች መኪናዎች ራሱ እንዳንከራይ ጫናዎች ያደርጉብናል። መኪናዎች እየፈሩ ከኛ ጋር መስራት እንዳይችሉ አይነት ነገር ሆኖ ነው። አንድ መኪና እንኳን በስነስርዓት ማግኘት እንዳንችል ስልታዊ የሆነ አፈና ነው እያደረጉብን ያለ። ከጎጎት ፓርቲ ቅሬታ እንደደረሰው ያረጋገጠው የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የማዕከላዊ ኢትዮጵያ ክልል መንግስት ቅሬታውን አጣርቶ ምላሽ እንዲሰጥ አሳስቧል። ፓርቲው ደረሰብኝ ያለውን አስመልክቶ ባወጣው መግለጫ
እየተፈጸመብኝ ነው ያላቸው እንቅስቃሴዎችን የሚያሰናክሉ ድርጊቶች በአስቸኳይ ካልታረሙ ራሱን ከምርጫው ለማግለል እገደዳለሁ ብሏል። ኢራን የመካከለኛው ምስራቅን ጦርነት ለማስቆም ከዩናይትድ ስቴትስ ጋር የምታደርገው ድርድር መሻሻሎች ቢኖሩትም ስምምነት ላይ ገና እንዳልተደረሰ ዛሬ አስታወቀች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር የሚደረገው ስምምነት ወይ ታላቅና ትርጉም ያለው ይሆናል ወይ ደግሞ ስምምነት አይኖርም ሲሉ ትሩዝ በተሰኘው ማህበራዊ መገናኛ ገጻቸው ጽፈዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ዛሬ ለጋዜጠኞች በሰጡት መግለጫ ሀገራቸው ራሷን ለመከላከል የምታስቀምጠው አማራጭ የላትም ነው ያሉት። ኢራን ራሷን ለመከላከል የምትወስነው አማራጭ አይኖርም። እሳትን በአንድ ሀገር ወይም አካባቢ ብቻ መገደብ አይቻልም። እሳቱን ከለኮስክ ያ እሳት ወደ ሌሎች አካባቢዎችም እንደሚዛመት መጠበቅ ይኖርብሃል። በዚህ ደረጃ በምንም መንገድ ስለ ኒውክሌር ጉዳይ በዝርዝር አንወያይም። 14ቱ የመግባቢያ ሰነድ ነጥቦች የሚያተኩሩት ጦርነቱን ማቆም ላይ ነው። ያ እውን ከሆነ በ60 ቀናት ጊዜ ውስጥ ከኒውክሌር ጋር የተያያዙ ጉዳዮች መነጋገሪያ ይሆናሉ። በአንጻሩ ትራምፕ የዴሞክራት ፓርቲ አባላትም በስም እየጠቀሱ በተቹበት የማህበራዊ መገናኛ መልእክታቸው የከሰረ ያሉት የባራክ ኦባማ አስተዳደር የኢራንን የኒውክሌር መርሃ ግብር በሚመለከት የፈጸመውን ስህተት ያሉትን ውል እሳቸው እንደማይደግሙ ይፋ አድርገዋል። ዓለም አቀፍ የሰላም ማስከበር ተልዕኮ በወታደሮች ቁጥር መቀነስ ምክንያት አሳሳቢ ደረጃ ላይ መድረሱን ተመራማሪዎች አመለከቱ። ምክንያቱ ደግሞ የገንዘብ ድጋፍ ችግርና የጂኦፖለቲካዊ አለመረጋጋት መሆኑን አስታውቀዋል። በስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በዛሬው ዕለት ይፋ የተደረገው መግለጫ ባለፉት 25 ዓመታት በተባበሩት መንግስታት ድርጅትና በሌሎች ተመሳሳይ ተልዕኮዎች ስር የተሰማሩ የሰላም አስከባሪዎች ቁጥር በያዝነው ጎርጎሮሳዊ ዓመት በጣም መቀነሱን ገልጿል። እንደ ዘገባው በአሁኑ ወቅት በ34 ሀገራት ወይም ግዛቶች 589 ዓለም አቀፍ የሰላም ማስከበር ተልዕኮች ይገኛሉ። ባለፈው ጎርጎሮሳዊ ዓመት 2024 ግን የሰላም አስከባሪ ኃይል የተሰማራው በ37 ሀገራት ወይም አካባቢዎች እንደነበር ተገልጿል። በዓለም አቀፍ ደረጃ የሰላም አስከባሪ የሚሰማራው ኃይል በዚህ መልኩ እየቀነሰ ከሄደ ዘርፈ ብዙ የግጭት ማስወገጃ የጋራ ስልቶች እየተዳከሙ እንደሚሄዱ ማሳያ መሆኑን የጥናት አቅራቢዎቹ አሳስበዋል። አብዛኛው ሰላም አስከባሪ ኃይል ከ10 ሀገራት እንደሚዋጣ በጥናቱ ተገልጿል። ግንባር ቀደም ከሚባሉት ሰላም አስከባሪ ኃይል አዋጪ ሀገራት መካከልም ሩዋንዳ፣ ኢትዮጵያ፣ ቡሩንዲ፣ ኬንያ፣ ፓኪስታንና ኢንዶኔዥያ ተጠቅሰዋል። ጃፓን ዋና ከተማ ቶኪዮ የገበያ ስፍራ በአንድ ቅንጡ መደብር አቅራቢያ ማንነቱ ያልታወቀ ሰው በረጨው ንጥረ ነገር ምክንያት 26 ሰዎች ለጉሮሮ ህመም መዳረጋቸው ተገለጸ። የቶኪዮ የእሳት አደጋ መከላከያ ክፍል እንዳመለከተው ከታመሙት ሰዎች አንዱ ሲቀር ሁሉም ወደ ሐኪም ቤት ተወስደዋል። ሰዎቹ በመደብሩ አቅራቢያ ሲደርሱ ተመሳሳይ የጉሮሮ ህመም እንዳጋጠማቸው የተገለጸ ሲሆን ፖሊስ የንጥረ ነገሩ ምንነት እያጣራ መሆኑ ተመልክቷል።